እንደምን አደራችሁ ተማሪዎች። እንግዲህ በዛሬው ዕለት የምናየው አሲድ ቤዝ ኢኩሊብራ የሚለውን እናያለን። እንግዲህ አሲድ ማለት ምን ማለት ነው፣ ቤዝ ማለት ምን ማለት ነው የሚለውን ከታይግሬድ ጀምራችሁ እየተማራችሁ መጥታችኋል። እንግዲህ አሲድ እንግዲህ በአማርኛ ምቀኛ ብላችሁ እንግዲህ አንተ አሲድ ነው ምናምን ስትባሉ ይሄ ምቀኛ ነው እንደዚህ ነው ትላላችሁ አማርኛ ትርጉም በምናይበት ሰዓት። ወደ ኬሚስትሪ ዴፊኒሽኑ ደግሞ ስንመጣ አሲድ ማለት ምን ማለት ነው፣ ቤዝ ማለት ምን ማለት ነው፣ አሲዶች ይጠቅሙናል ወይስ ይጎዱናል የሚለውን ነገር እናያለን ማለት ነው። እንግዲህ ከነዚህ በመነሳት እንግዲህ the concept of acid and base are the most familiar in chemistry concept። እንግዲህ በኬሚስትሪ ላይ የአሲድ እና የቤዝ ሞስት ፋሚሊያር ናቸው ማለት ነው። እንግዲህ አሲድ እና ቤዝ ለምን ያገለግሉናል? እንግዲህ አሲድ ኤንድ ቤዝ ኢት ዩዝድ ፎር ኢን ዘ ላቦራቶሪ፣ በላቦራቶሪ ውስጥ እንጠቀምባቸዋለን፣ ሆም ውስጥ እንጠቀምባቸዋለን፣ የተለያዩ ኢንዱስትሪዎች ውስጥ እንጠቀማለን። እንግዲህ እነዚህ አሲድ እና ቤዝን በተለያዩ ቦታዎች በምንጠቀምበት ሰዓት ኮመን የሆኑ ቤዞችና ኮመን የሆኑ አሲዶች አሉ ማለት ነው ቤታችን ውስጥ የምንጠቀምባቸው። ከነሱ ውስጥ ለምሳሌ አሴቲክ አሲድን ብንወስድ ቫንገር እንለዋለን። እንግዲህ አሴቲክ አሲድን በምናይበት ሰዓት ከነዚህ በመነሳት ለተለያዩ ፐርፐዞች ልንጠቀምበት እንችላለን ማለት ነው። በመቀጠል እንደገና ሲትሪክ አሲድ ነው። እንግዲህ ሲትሪክ አሲድን በምናይበት ሰዓት ዚህ ሲትሪክ አሲድ ፍሩት ላይ የምናገኛቸው ናቸው። እንግዲህ የተለያዩ ፍሩቶች አሉ። አፕል ላይ ሊሆን ይችላል፣ ማንጎ ላይ ሊሆን ይችላል፣ እነዚህ አናናስ ላይ ሊሆን ይችላል። እነዚህ በአብዛኛው ፍሩቶች ላይ የምናገኘው በሙሉ አሲድ ምን እንለዋለን ማለት ነው? ሲትሪክ አሲድ ብለን እናስቀምጣለን ማለት ነው። እዚህ እንግዲህ እንደምታዩት ዲያግራሙ ላይ ቫንገር የምንለው እንግዲህ ኮምጣጣ እንትን ያላቸው ናቸው። ለመን ጁስ እንግዲህ በአብዛኛው ይሄ ሲትሪክ አሲድ የምንለው ማለት ነው። እነዚህ እንግዲህ በምናይበት ሰዓት ሶዳ፣ ባትሪ አሲድ እንግዲህ ይሄ ባትሪ አሲድን በምናይበት ሰዓት መኪና ባትሪ ውስጥ የምናገኘው የአሲድ አይነት ነው። እንግዲህ ቤዞችን በምናይበት ሰዓት ኮመን የሆኑ ሃውስሆልድ ቤዝስ የምንላቸው አሉ። ከነዚህ ኮመን የሆኑ ሃውስሆልድ ቤዝ ላይ በምናይበት ሰዓት ለምሳሌ ሶዲየም ሃይድሮክሳይድ፣ ይሄ ሶዲየም ሃይድሮክሳይድን በምናይበት ሰዓት ኮስቲክ ሶዳ ይባላል ኮመን ኔሙ። በአብዛኛው ይሄ ኮስቲክ ሶዳ ማለት ሰውነትን ሊበላ ወይም ሊያቃጥል የሚችል ማለት ነው። ከነዚህ በመነሳት እንግዲህ ሶዲየም ሃይድሮክሳይድ የምንለው ቤዝ ስትሮንግ ቤዝ የሚካተት የቤዝ አይነት ነው። ይሄ ስትሮንግ ቤዝን በምናይበት ሰዓት ሶዲየም ሃይድሮክሳይድ ድሬን ክሊነርስ እንጠቀምበታለን። አሞኒያን በምናይበት ሰዓት ዊክ ቤዝ ነች። አሞኒያ እንደገና ሃውስሆልድ ክሊነርስ ወይም ይሄ ግላስ ክሊነርስ እንጠቀምባቸዋለን። የተለያዩ ግላሶችን ለማጠብ ወይም ለማጽዳት የምንጠቀምበት ሃውስሆልድ ቤዝ ናቸው ማለት ነው። ከዛ እንግዲህ የአሲድና የቤዝ ዴፊኔሽን ምንድን ነው? አሲድና ቤዝ የራሳቸው የሆነ ኮንሴፕቶች በተለያዩ ኬሚስቶች ዴፊኔሽን ተሰጥቷቸዋል። ከነዚህ ውስጥ እንግዲህ ዴፊኔሽን ኦፍ አሲድ ኤንድ ቤዝ ስናይ አርኒዮስ ኮንሴፕት ኦፍ አሲድ ኤንድ ቤዝ አለ፣ ብሮስል ሎሪ ዴፊኔሽን ኦፍ አሲድ ኤንድ ቤዝ አለ፣ ሊዩስ ዴፊኔሽን ኦፍ አሲድ ኤንድ ቤዝ አለ። እነዚህ ሶስቱም ኬሚስቶች የራሳቸውን ሀሳብ ስለ አሲድና ስለ ቤዝ አስቀምጠውልናል። እንግዲህ ከነዛ መነሳት መጀመሪያ ላይ አሬኒዮስ ዴፊኔሽን ኦፍ አሲድ ኤንድ ቤዝ የሚለው እናያለን ማለት ነው። ይሄ እንግዲህ አሬኒዮስ ዴፊኔሽን ኦፍ አሲድ ኤንድ ቤዝን በምናይበት ሰዓት ሳቫንቲ አሬኒየስ ይባላል። ፐርሰን ኦፍ ኔም ነው። እንግዲህ ሳቫንቲ አሬኒየስ ስለ አሲዶች ምንድን ነው ያለው? አሲድስ ሃቭ ኤ ሰብስታንስ ዛት ሪሊዝ ሃይድሮጅን አዮን ኦር ሃይድሮኒየም አዮንስ ኢን አኳየርድ ሶሉሽንስ ነው ያለን። እንግዲህ አሲዶችን በምናይበት ሰዓት ውሃ ውስጥ በምንጨምርባቸው ሰዓት ኢት ሪሊዝስ ሃይድሮጅን አዮን ኦር ሃይድሮኒየም አዮንስ ኢን አኳየርድ ሶሉሽንስ ነው ያለን። ዘን ኢት ኢዝ ኢንክሪዚንግ ዘ ኮንሰንትሬሽን ኦፍ ሃይድሮጅን አዮን ኦር ሃይድሮኒየም አዮንስ። እንግዲህ እዛ ውስጥ በምንጨምርባቸው ሰዓት አንድን አሲድ ውሃ ውስጥ ሲጨምሩት የሃይድሮጅን አዮኑ ወይም የሃይድሮኒየም አዮኑ ኮንሰንትሬሽን ምን ያደርጋል? ይጨምራል ብሎ አስቀመጠልን ማለት ነው። እንግዲህ አሲድስ ዛት ሪሊዝ ሃይድሮጅን አዮን ኦር ሃይድሮኒየም አዮንስ ብሎ አስቀመጠልን ማለት ነው። ይሄ ማለት ለምሳሌ አንድ አሲድ ፎር ኤግዛምፕል ኤችሲኤልን ብትወስዱ ስትሮንግ አሲድ ነው። ይሄ ስትሮንግ አሲድ ነው። ውሃ ውስጥ ብትጨምሩት ፕላስ ኤች2ኦ ምን ይፈጠርልናል? እዚህ ላይ የሚፈጠርልን ሃይድሮኒየም አዮንስ ይፈጠርላቸዋል። ኤች3ኦ ፕላስ ሴል ማይነስ። ይህም በምናይበት ሰዓት እዚህ የሃይድሮጅን አዮኑ ወይም ሃይድሮኒየም አዮኑ ኮንሰንትሬሽን ምን ያደርጋል ማለት ነው? ይጨምራል ማለት ነው። ወይም ኤችሲኤልን ዲሶሲየት ብታደርጉት ፎር ኤግዛምፕል ዚስ አር ኤችሲኤል ኦር ሃይድሮክሎሪክ አሲድ ይሄ ዲሶሲየት ሲሆን ሃይድሮጅን ፕላስ ሴል ማይነስ ኢንክሪዚንግ ዘ ኮንሰንትሬሽን ኦፍ ሃይድሮጅን አዮንስ ኢን ዘ አኳየርድ ሶሉሽንስ ብሎ አስቀመጠልን ማለት ነው። እንግዲህ የአሬኒዮስ ላይ ምንድን ነው ፎከስ ያደረገው? በዲሶሲዬሽን ጊዜ ሃይድሮጅን አዮን ስለሚሰጡ ኤሌመንቶች ብቻ ነበር ፎከስ ያደረገው። ከዛ ውጭ ላሉት ምንም አይነት ሂንት አላስቀመጠም። የአንደኛውም ሊሚቴሽን ወይም ድክመት ከሚባለው ነው። እንግዲህ አሬኒዮስ ቲዮሪ ላይ ስንመጣ ስትሮንግ አሲድ የምንላቸው ስትሮንግ አሲድ ፎር ኤግዛምፕል ፐርክሎሪክ አሲድ ዚስ አር ClO4 ይሄ ፐርክሎሪክ አሲድ ነው። ይህም ፐርክሎሪክ አሲድ ሪአክት ዊዝ ኤች2 ብናደርገው ውሃ ውስጥ ብንጨምረው ምን ይፈጠርልናል? እንግዲህ ከዚህ ሃይሆን በመነሳት H3O ፕላስ ClO4 ማይነስ ይመጣል። ዚስ አር ኢንክሪዚንግ ዘ ኮንሰንትሬሽን ኦፍ ሃይድሮጅን አዮንስ። እዚህ ላይ ያለው የሃይድሮጅን አዮኑ መጠን ይጨምርልናል ነው የሚለው። አሬኒየስ አሲዶች ኢት ሪሊዝስ ሃይድሮጅን አዮን ኢን አኳየርድ ሶሉሽንስ ብሎ ነው ያስቀምጣለን። እንግዲህ እነዚህ ስትሮንግ አሲድ የምንላቸው እንደነ ፐርክሎሪክ አሲድ
ናይ ሰልፈሪክ አሲድ ለምሳሌ H2SO4 ብትወስዱ ይሄን ሰልፈሪክ አሲድን ዲሶሲየት ብታረጉት 2H+ አይሆናል እዚህ ላይ ፕላስ SO4 2- ምን ያደርጉልናል ዘይ ሪሊዝ ሃይድሮጅን አዮኖችን እዚህ ላይ ሪሊዝ ያደርግልናል። ናይትሪክ አሲድን ብንወስድ በተጨማሪም HNO3 ይሄን ዲሶሲየት ብታረጉት ሃይድሮጅን ፕላስ NO3- it releases hydrogen ions in the aqueous solutions ብሎ አስቀምጦልናል ማለት ነው። ከዛ መቀጠል እንግዲህ ስለ ቤዞች ላይ በምንወጣበት ሰዓት ሳቫንቲያ አሬኒየስ ቤዞች ምን አላቸው? እንግዲህ ቤዝ አር ኤ ሰብስታንስ ዛት ሪሊዝ ሃይድሮክሳይድ አዮን ኢን አኳየስ ሶሉሽንስ ነው። እንግዲህ ቤዞችን በሚያስቀምጥበት ሰዓት ቤዝ አር ኤ ሰብስታንስ ዛት ሪሊዝ ሃይድሮክሳይድ አዮን ኢን አኳየስ ሶሉሽንስ ወይም ኢንክሪዚንግ ዘ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮንስ ኢን ዋተር ሶሉሽን ነው። ለምሳሌ ስትሮንግ ቤዝን በምናይበት ሰዓት ስትሮንግ ቤዝ አር ኮምፕሊትሊ አዮናይዝድ ኢን ዋተር ሶሉሽን ናቸው። ከነዚህ ግን በመነሳት አንድ ስትሮንግ ቤዝ ለምሳሌ ሶዲየም ሃይድሮክሳይድ ብንወስድ ዚስ አር ሶዲየም ሃይድሮክሳይድ ስትሮንግ ቤዝ ነው። ይሄ ዲሶሲየት በምናደርግበት ሰዓት ሶዲየም ፕላስ OH- ይሰጠናል። ፎር ኤግዛምፕልስ ዘ አዘርስ ፖታሺየም ሃይድሮክሳይድ ስትሮንግ ቤዝ ፖታሺየም ፕላስ OH- ይሰጠናል። ኦር ማግኒዥየም ዊክ ቤዝ ነው። እንግዲህ ካልሺየም ሃይድሮክሳይድ ብንወስድ ዚስ አር ካልሺየም 2+ + 2OH- እንግዲህ ቤዞችን በምናይበት ሰዓት ኢት ሪሊዝስ ሃይድሮክሳይድ አዮንስ ኢን አኳየስ ሶሉሽንስ ያለ ነው። ዘን ኢንክሪዚንግ ዘ ሃይድሮክሳይድ አዮን ኢን ዋተር ሶሉሽንስ በዋተር ሶሉሽን ውስጥ አንድ ውሃ ላይ ቤዝ በሚጨምሩበት ሰዓት የሃይድሮክሳይድ አዮን መጠኑ ምን ያደርጋል ማለት ነው? ይጨምራል ማለት ነው። ሃይድሮክሳይድ አዮን መጠኑ የሚጨምር ከሆነ የሃይድሮጅን አዮን መጠኑ ምን ያደርግ መጠን ይቀንሳል ማለት ነው። እነዚህ ናቸው። ለምሳሌ ይሄ ስትሮንግ ቤዝ ሶዲየም ሃይድሮክሳይድ ላይ ተሰጥቶናል። ይሄን ሶዲየም ሃይድሮክሳይድን ዲሶሲየት በምናደርግበት ሰዓት ወደ ሶዲየም ፕላስ እና ወደ ሃይድሮክሳይድ አዮን ዲሶሲየት ይሆናል ማለት ነው። እና እዚህ ላይ ቤዞች ምን ይሰጡናል ማለት ነው? ሃይድሮክሳይድ አዮኑን ይሰጡናል ማለት ነው። እንግዲህ አሬኒየስ ሲያስቀምጥ አሲድ ሳር ሰብስታንስ ዛት ሪሊዝ ሃይድሮጅን አዮን ኦር ሃይድሮኒየም አዮንስ ኢን አኳየስ ሶሉሽንስ አለ። ቤዝ ሳር ሰብስታንስ ዛት ሪሊዝ ሃይድሮክሳይድ አዮን ኢን አኳየስ ሶሉሽንስ ብሎ አስቀመጠልን ማለት ነው። ዚስ አር ዘ ዴፊኒሽን ኦፍ አሲድ ኤንድ ቤዝ ፎር ሳቫንቲ አሬኒየስ ብለን እናስቀምጣለን ማለት ነው። ወደ ቀጣይ ጥያቄ በምናይበት ሰዓት ለምሳሌ አኮርዲንግ ቱ ዘ አሬኒየስ ኮንሴፕት አን አሲድ ኢዝ ኤ ሰብስታንስ እንግዲህ አሬኒየስ ምንድን ነው ያለው ስለ አሲዶች? it is capable donating one or more hydrogen to any solvent. it is false ነው። ሁለተኛ causes increasing the concentration of hydrogen ions in aqueous solution. the correct answer is this. ይህም በምናይበት ሰዓት acids are a substance that release hydrogen ion or hydronium ions in aqueous solutions ነው። then it is increasing the concentration of hydrogen ion or hydronium ions ብለን እናስቀምጣለን ማለት ነው። the correct answer ይሄ ይሆናል ማለት ነው። እንግዲህ ሁለተኛው ዴፊኒሽን ላይ ስንመጣ ብሮንስቶን ሎሪ ዴፊኒሽን ኦፍ አሲድ ኤንድ ቤዝ ነው። እንግዲህ ብሮንስቶን ሎሪ ምንድነው ያለው አሲድ እና ቤዞችን? እንግዲህ ብሮንስቶን ሎሪን በምናይበት ሰዓት አሲድስ ሃቭ ኤ ፕሮቶን ዶነር ናቸው፣ ቤዝስ ሃቭ ኤ ፕሮቶን አክሴፕተር ናቸው ነው ያለው። እንግዲህ በምናይበት ሰዓት ይሄ ብሮንስቶን ሎሪ ዴፊኒሽን ላይ ስንመጣ ዋና ሲያስቀምጥልን አሲዶችን ፕሮቶን ዶነር ናቸው፣ ቤዞችን በምናይበት ሰዓት ደግሞ ፕሮቶን አክሴፕተር ናቸው። ፕሮቶን ማለት ሃይድሮጅን አዮንስ ለማለት ነው። ሃይድሮጅን አዮን ፕሮቶን ማለት እንግዲህ እዚህ ላይ ሃይድሮጅን አዮንስ ለማለት ነው። ዚስ አር ዘ ፕሮቶን ሚንስ ዘ ሃይድሮጅን አዮንስ ብለን የምናስቀምጠው ነው። ፎር ኤግዛምፕልስ እንግዲህ ሪያክሽን ላይ ስንመጣ NH3 አሞኒያ ሪያክት ዊዝ ወተር ብለን ከውሃ ጋር ሪያክት አድርጎ ምን ይፈጠራል? አሞኒየም አዮን ይፈጠራል። ዚስ አር አሞኒየም አዮን ፕላስ OH-። ይህም በምናይበት ሰዓት እዚህ ላይ የነበረው አሞኒያ 3 ነበር፣ እዚህ ላይ ሲመጣ 4 መጣ። ከዚህ አንድ ሃይድሮጅን ምን አድርጓል ማለት ነው? ይሄን ከዚህ ሰጥቶታል ማለት ነው። ይሄኛው ዶነር ነው፣ ይሄኛው ምንድን ማለት ነው? አክሴፕተር ነው። አኮርዲንግ ቱ ዘ ብሮንስቶን ሎሪ ዴፊኒሽን ይሄኛው ዶነር ከሆነ አሲድ ይሆናል ማለት ነው። ዚስ አር አሲድ። ይሄ አሲድ ከሆነ ይሄኛው ምናል ማለት ነው? ቤዝ ይሆናል ማለት ነው። በማን ዴፊኒሽን? ይሄ በብሮንስቶን ሎሪ ዴፊኒሽን ኦፍ አሲድ ኤንድ ቤዝ ማለት ነው። እንግዲህ ብሮንስቶን ሎሪ ምንድነው ያለው? አሲዶችን ያለው ፕሮቶን ዶነር ናቸው፣ ቤዝ ሳር ፕሮቶን አክሴፕተር ናቸው ብሎ አስቀምጦልናል። እንግዲህ ሪያክሽን ላይ የሚያሳየን ልክ ይሄ ውሃን OH- ነው ዝላይ ያለልን፣ ይሄኛው ደግሞ ውሃ ነው። አንድ ሃይድሮጅን ለዚህኛው ሰጥቶታል። ይሄኛው የሚሰጥ ከሆነ ይሄኛው ምንድነው ማለት ነው? አሲድ ነው ማለት ዚስ አር አሲድ ይሆናል። ይሄኛው የሚቀበል ከሆነ ደግሞ ምን ሆነ ማለት ነው? ቤዝ ይሆናል ማለት ነው። እንግዲህ ብሮንስቶን ሎሪ አሲድስ ሃቭ ኤ ፕሮቶን ዶነር ቤዝ ሃቭ ኤ ፕሮቶን አክሴፕተርስ ያለን በዚህ መሰረት ማስቀመጥ እንችላለን ማለት ነው። እና እንግዲህ ዶነር እና አክሴፕተርስ የምንላቸው የተለያዩ ኤግዛምፕሎችን መጨመር እንችላለን። ለምሳሌ አሴቲክ አሲድ ብንወስድ ፎር ኤግዛምፕል አሴቲክ አሲድ CH3COH ፕላስ ወተር ብንል ምን ይፈጠራል? እዚህ ላይ CH3 ፕላስ ሃይድሮኒየም አዮንስ ተመልከቱ። ለምሳሌ ችኛቱን እዚህ ያለችውን ሃይድሮጅን ለማሰጥቶታል ማለት ነው፣ ለዚህ ሰጥቶታል ማለት ነው። ለምን? ይኸው ሃይድሮኒየም አዮን ተፈጥሮልኛል።
ይሄኛው ምንድነው ማለት ነው እዚህ ላይ ዶነር ይሆናል ማለት ነው ዚስ አሴቲክ አሲድ ሳር ዶነር ይሄ ዶነር በሚሆንበት ሰዓት ዚስ አር ዶነር ከሆነ ዚስ አሲድ ይሆናል ማለት ነው ይሄኛው አክሴፕት አድርጓል አክሴፕት ከሆነ ይሄኛው ምን ሆነ ማለት ነው ቤዝ ይሆናል ማለት ነው እንዴት ውሃ ቤዝ ሆነ እንዳትሉኝ ወይም ውሃ እንዴት አሲድ ሆነ እንዳትሉኝ አኮርዲንግ ቱ ብሮስል ሎወር ዴፊኒሽን ኦፍ አሲድ ኤንድ ቤዝ ነው if the donor atom acid ይሆናል ማለት ነው the acceptor atom base ይሆናል ማለት ነው these are the loose definition of acid and base እንግዲህ እዚህ ላይ ምንድነው የሚለን all arenous acids are brosylori አሲድ ናቸው ሁሉም አሬኒዮስ አሲዶች ብሮስሎሪ አሲድስ ናቸው but not the reverse is true ግን ብሮስሎሪ አሲዶች አሬኒዮስ አሲድ ሊሆኑ አይችሉም እዚህ ላይ እንግዲህ ምን ይዘው ነገር all arenous acids have a brosylori acids ናቸው the reverse is not true አለ ማለት ነው all arenous base it contains hydroxide ions ናቸው እንግዲህ arenous base የምንላቸው OH አዮንን በውስጣቸው የያዙ ናቸው OH አዮን በውስጣቸው ከያዙ ምን እንላቸዋለን ማለት ነው ብሮስሎሪ ቤዝ እንላቸዋለን ማለት ነው all brosylori base not arenous base ግን ሁሉም ብሮስሎሪ ቤዞች አሬኒየስ ቤዝ ናቸው ማለት አይቻልም እንግዲህ ቤዞች በውስጣቸው ምን ይዛሉ OH ይዛሉ ለምሳሌ ሶዲየም ሃይድሮክሳይድ እንግዲህ ቅድም እንዳየነው ምን ይፈጠራል ሶዲየም አዮን ፕላስ ሃይድሮክሳይድ አዮን ቤዞች በውስጣቸው ምን ይዛሉ ማለት ነው OH አዮን ይዛሉ OH አዮን የሚይዙ ከሆነ ምንድናቸው ማለት ነው አሬኒየስ ቤዝ ናቸው አሬኒየስ ቤዝ ላይ በሚሆኑበት ሰዓት እንግዲህ አሬኒየስ ቤዞቹ አብዛኛው ብሮስሎሪ ቤዝ ናቸው the reverse is not true ብለን እናስቀምጣለን ማለት ነው እንግዲህ conjugate acid base pair ማለት ምን ማለት ነው every acid have conjugate base and every base have conjugate acid እንግዲህ conjugate acid base define as acid and its conjugate base or base its conjugate acid ማለት ነው እንግዲህ conjugate acid base በመናይበት ሰዓት አንድ አሲድ ምን አለው የራሱ conjugate base አለው አንድ ቤዝ የራሱ ምን አለው conjugate የሆነ አሲድ አለው ማለት ነው እንግዲህ conjugate acid base of a brosylori በመናይበት ሰዓት ፕሮቶን ሪሙቭ የምናደርግበትን በመናይበት ሰዓት ተመልከቱ እዚህ ላይ for examples አሞኒያ NH3 ብንወስድ ፕላስ ዋተር ምን ይፈጠርልናል አሞኒየም አዮን ይፈጠርላቸዋል NH4 ፕላስ OH ማይነስ ተመልከቱ እንግዲህ ኮንጁጌት አሲድ ቤዝ ነው ማለት ምን ማለት ነው ይሄኛው ለዚህኛው እዚ ዶኔት አድርጎታል ይሄ አሞኒየም አዮን ተፈጥሯል ይሄኛው አሲድ ከሆነ ዚሳር አሲድ ነው ዶነር ነው ይሄ አሲድ ከሆነ ኮንጁጌት ቤዙ ሊሆን የሚችለው ይሄ ይሆናል ማለት ነው ይሄኛው ቤዝ ከሆነ ኮንጁጌት አሲዱ የት ይሆናል ማለት ነው ይሄኛው ይሆናል ማለት ነው እንግዲህ every acid has a conjugate base every base has a conjugate acid ብለን እናስቀምጣለን ማለት ነው ይሄ የሚያሳያችሁ ተመልከቱ ይሄ ዳያግራሙ ላይ ሲመጣ ይሄ አሲድ ነው ይሄ አሲድ ከሆነ የዚህ ኮንጁጌት ቤዙ የሚሆነው ይሄ ነው ኮንጁጌት ቤዝ ማለት ማይነስ ሃይድሮጅን ማለት ነው ኮንጁጌት አሲድ ማለት ደግሞ ፕላስ ሃይድሮጅን ነው ምን ጊዜ ኮንጁጌት አሲዱ ከኮንጁጌት ቤዙ በአንድ ሃይድሮጅን ይበልጠዋል እዚህ ተመልከቱ ይሄ ቤዝ ነው ብለናል NH3 ነው 3 ሃይድሮጅን አዮን ያለው ይሄ ቤዝ ከሆነ የዚህ ኮንጁጌት አሲዱ ሊሆን የሚችለው ይሄ ነው ተመልከቱ ኮንጁጌት አሲዱ ደግሞ 4 ሃይድሮጅን ነው ኮንጁጌት አሲድ ማለት ፕላስ ሃይድሮጅን ነው ኮንጁጌት ቤዝ ማለት ደግሞ ማይነስ ሃይድሮጅን ብለን እናስቀምጣለን ማለት ነው እንግዲህ ከነዚህ በመነሳት አኮርዲንግ ቱ እንግዲህ brosylori a conjugate acid results from additional proton to the brosylori base ማለት ነው every base brosylori acids have its a conjugate base and every brosylori base have its a conjugate acid ብለን እናስቀምጣለን ማለት ነው ከነዚህ ያንዳንዳቸው የተለያዩ ሪአክሽኖችን ብንሰራ ኮንጁጌት አሲድ ቤዝ ፔሩ ማስቀመጥ እንችላለን ለምሳሌ እዚህ ላይ እንጣ ተመልከቱ ይሄን በመናይበት ሰዓት these are acetic acid CH3 acetic acid react with water ምን ይፈጠርላቸዋል እዚህ አሲቴት አዮን ፕላስ ሃይድሮኒየም አዮንስ ተመልከቱ እዚህ የነበረችው ሃይድሮጅን አሲቲክ አሲድ ላይ ያለችው ሃይድሮጅን እቺን ሃይድሮጅን ለማሰጥቶታል ማለት ነው ለዚህ ሰጥቶታል ማለት ነው ለሆ ይሄ ምንና ዶነር ነው ይሄኛው አክሴፕተር አኮርዲንግ ቱ ዘ brosylori ይሄ ምን ይሆናል ማለት ነው አሲድ ይሆናል ይሄኛው ምን ይሆናል ማለት ነው ቤዝ ይሄ አሲድ ከሆነ የዚህ ኮንጁጌት ቤዙ በሃይድሮጅን ማነስ አለበት ይሄኛው ከሆነ ተመልከቱ ዘ ኮንጁጌት ቤዝ ኦፍ ዚስ እንግዲህ አሲድ ቤዝ ፔራቸው እንዴት ይቀመጣል ማለት ነው CH3 these are acid these are the conjugate base ይሄ ይሆናል ማለት ነው እነዚህ ሁለቱ ፔር ናቸው ማለት ነው ሁለተኛ ይሄ ቤዝ ነው ይሄኛው አሲድ ነው ማለት ነው እንግዲህ the hydrogen ions it is acid the conjugate base ደግሞ ምን ይሆናል ማለት ነው H2 ይሆናል እነዚህ ምንድናቸው ማለት ነው አሲድ ቤዝ ፔር ብሎ ይቀመጣሉ ማለት ነው ምን ጊዜ ምዝ ላይ የምናየው conjugate base ማለት pure hydrogen atom and one more minus charge than the acid ማለት ነው conjugate acid የሚባለው ደግሞ one more hydrogen and one fewer minus charge than the base for examples H2S ብትባሉ hydrogen sulfide ብለን እናነባዋለን what's the conjugate base is conjugate base ብትጠየቁ conjugate base ማለት ማይነስ ሃይድሮጅን ነው አንድ ሃይድሮጅን ስንቀንስ ምን ማለት ነው HS ማይነስ እንደዛ አድርገን እናስቀምጣለን ማለት ነው these are the conjugate base these are acid
እነዚህ ሁለቱን ዛዘርስ ለምሳሌ H2O was a conjugate base ይሄን ብትባሉ የዚህ conjugate base ማይነስ ሃይድሮጅን ነው ማይነስ ሃይድሮጅን ከሆነ ደግሞ OH ማይነስ ይሆናል ማለት ነው እነዚህ conjugate acid base pair እንግዲህ conjugate acid base pair በመናይበት ሰዓት conjugate acid ማለት base plus ሃይድሮጅን አዮንስ ማለት ነው conjugate acid ማለት ደግሞ acid minus ሃይድሮጅን አዮንስ ነው እንግዲህ ይሄ የሚያሳያችሁ 2 ማለት እንችላለን ይሄኛው 1 ማለት እንችላለን እነዚህ ፔራቸውን ለመለየት ማለት ነው እንግዲህ conjugate acid base pair for examples HS minus ምንባል was the conjugate acid ወይም የዚህ conjugate base ምንድነው ብትባሉ ማይነስ ሃይድሮጅን ነው ማይነስ ሃይድሮጅን ከተጨመሩ S2 minus ይሆናል these are the conjugate base ለምሳሌ was the conjugate acid HS minus ብላችሁ conjugate acid ብትባሉ conjugate acid ማለት ፕላስ ሃይድሮጅን ነው ብያችኋለሁ ፕላስ ሃይድሮጅን ስታረጉት ማይነስ ነች ፕላስ እና ማይነሱ ይጣፋላችኋል ምን ይሆናል ማለት ነው H2S ይሆናል ማለት ነው እንግዲህ conjugate acid እና conjugate base ምንድነው ልዩነታቸው ብትባሉ conjugate acid ማለት ፕላስ ሃይድሮጅን ነው conjugate base ማለት ደግሞ ማይነስ ሃይድሮጅን ብለን እናስቀምጣለን ማለት ነው every acid has conjugate base and every base have it is conjugate acid ብለን እናስቀምጣለን ማለት ነው እንግዲህ ለምሳሌ ጥያቄዎች እንግዲህ እነዚህ የተለያየ አመት ላይ ማትሪክ ላይ ያሉ ጥያቄዎች ናቸው እንግዲህ የመጀመሪያው ጥያቄ ምንድነው የሚለን for the reaction ይሄ ተሰጥቷቸዋል which one of the following represent a conjugate acid base pair የትኞች ናቸው conjugate acid base pair ይሆን ተመልከቱ ይሄን በመናይበት ሰዓት እዚህ አንድ ሃይድሮጅን ለዚህ ሰጥቶታል ይሄው እዚህ ምን ተፈጥሮላችኋል ሃይድሮኒየም አዮን ተፈጥሮናል ይሄ ዶነር ነው ይሄኛው አክሴፕተር ነው ይሄ አክሴፕት ከሆነ ይሄ ምንድነው ማለት ነው ቤዝ ነው ማለት ይሄኛው ምን ማለት ነው አሲድ ይሆናል ማለት ነው ተመልከቱ ይሄ አሲድ ከሆነ የዚህ ኮንጁጌት ቤዙ በአንድ ሃይድሮጅን ማነስ አለበት ይሄ ማለት ነው H2PO4 ማይነስ ነው ዝላይ ተሰጠን እንግዲህ ኮንጁጌት አሲድ ነው ይሄ አሲድ ከሆነ ኮንጁጌት ቤዙ በአንድ ሃይድሮጅን ማነስ አለበት አንድ ሃይድሮጅን አነሰ ማለት ማንና ማን ፔር መሆን ይችላል ማለት ነው ዝላይ የዚህ ኮንጁጌት ፔር የሚሆነው ማለት አንድ ሃይድሮጅን ሲቀንስ HPO4 2 ማይነስ ነው ለምን እዚህ ያለች ማይነስ ነች ማይነስ ኦፍ ማይነስ ምን ሆናል ማለት ነው ማይነስ 2 ነው ይቀመጣል ማለት እነሱ ሁለቱ ፔር ናቸው ኮንጁጌት አሲድ ቤዝ ፔር ሆነ ሁለተኛ ቶሎ ይሄኛው ቤዝ ከሆነ የዚህ ኮንጁጌት አሲዱ ፕላስ ሃይድሮጅን ነው ይሄ ማለት አሲዱ ማንና ማን ሆናት ነው ሃይድሮኒየም አዮንስ and H2 እነዚህ ሁለቱ ፔር ናቸው ማለት ነው ከነዚህ ምርጫዎች ውስጥ እንግዲህ እንፈልጋለን ማለት ወደ ምርጫዎች ስንመጣ which one is conjugate acid base A ላይ ስንመጡ አይሆንም ለምን H2PO4 ማይነስ ከHPO4 ማይነስ 2 ጋር ነበር መሆን የነበረበት ይሄ ምርጫ አይሆንም ማለት ነው B ስንመጣ H2PO4 ማይነስ እነዚህ ምንድናቸው ማለት ነው conjugate acid base pair ናቸው the correct answer B ይሆናል C ላይ ስትመጡ H2PO4 ከሃይድሮኒየም ጋር አይሆንም ይሄኛው ስንመጡ አይሆንም conjugate acid base pair ማለት እነሱ ሁለቱ ይሆናሉ ማለት ነው ይሄ አሲድ ከሆነ ኮንጁጌት ቤዙ በአንድ ሃይድሮጅን ማነስ አለበት ይሄ አሲድ ከሆነ ኮንጁጌት ቤዙ በአንድ ሃይድሮጅን ማነስ አለበት እንግዲህ ኮንጁጌት አሲድ ማለት ፕላስ ሃይድሮጅን ነው በአንድ ሃይድሮጅን መብለጥ አለበት አሲዱ ኮንጁጌት ቤዝ ከሆነ ደግሞ በአንድ ሃይድሮጅን ማነስ አለበት ማለት ነው ኮሬክት አንሰራችን ቢ ይሆናል ማለት ነው እሺ ቀጣይ ጥያቄ ላይ ስንመጣ the conjugate acid base የዚህ respectively conjugate acid ቤዙ የዚህን ስናስቀምጥ የትኛው ነው for examples H2PO4 ማይነስ የዚህ ኮንጁጌት ቤዛችን ምን ይሆናል ኮንጁጌት ቤዛችን ማይነስ ሃይድሮጅን ነው ብለናል HPO4 2 ማይነስ ብለን እናስቀምጣለን ማለት ነው እንግዲህ ወደ ጥያቄያችን ስንመጣ H2PO4 H the conjugate acid base pair ሆነው ይሆናል ማለት ነው ለምሳሌ የዚህ አሲድ ሐሳብ ተባሉ ይሄ ቤዝ ቢሆን ፕላስ ሃይድሮጅን ነው ለምሳሌ H2PO4 ማይነስ ይሄ ቤዝ ነው was conjugate acid ብትባሉ የዚህ conjugate acid ብትባሉ ፕላስ ሃይድሮጅን ነው ፕላስ ሃይድሮጅን በሚሆንበት ሰዓት H3PO4 ይሆናል ማለት ፕላስ እና ማይነሱ እዚህ ላይ ይጣፋላችኋል እንደዚህ አድርገን ማስቀመጥ እንችላለን ማለት ነው እዚህ ኮሬክት አንሰራችን እንግዲህ የዚህ ጥያቄ ይሄ ይሆናል ማለት ነው ፔር የሚሆኑት ይሄ ይሆናል ማለት ነው እንግዲህ ሊውስ በመናይበት ሰዓት ቅድም እንዳየነው ሊውስ ኮንሴፕት አሲድ እና ቤዝን ስናይ ቤዝ have a proton ኤሌክትሮን ፔር ዶነርስ ናቸው እንግዲህ ቤዞችን በመናይበት ሰዓት ኤሌክትሮን ፔር ዶነር ናቸው ብሎ አስቀምጦልናል ቤዞችን አሲድስ have ኤሌክትሮን ፔር አክሴፕተር ናቸው ብሎናል እነዚህ እንግዲህ ስናያቸው ለምሳሌ ቦሮን these are BF3 ሊውስ ስትራክቸሩ ቦሮን እንግዲህ እንደዚህ አድርጎ ይሰራል ሊውስ ስትራክቸሩ ዲፊሸንሲ ኦፍ ኤሌክትሮን አለበት ሪአክት ዊዝ አሞኒያን ብንወስድ the Lewis structure of ammonia እነዚህ አሉላችሁ ከነዚህ በመነሳት የትኛው ነው ብሮስሎር ላይ ስንመጣ ምን ጊዜ ይሄ ሴንተሩ ላይ ሎን ፔር አለው ይሄ ሎን ፔሩ
ሊዩስ ቤዝ ይሆናል። እዚህ አር ሊዩስ ቤዝ። ይሄኛው ምን ሆኗል ማለት ነው? ሊዩስ አሲድ። ሊዩስ አሲዶች ምንድናቸው? ኤሌክትሮን ፔር አክሴፕተር ናቸው። ሊዩስ ቤዞች ምንድናቸው? ኤሌክትሮን ፔር ዶነር ናቸው። ቀጥተኛውን ለዚህ ምን ያደርገዋል ማለት ነው? ዶኔት ያደርገዋል። ከዛ በኋላ ምን ይፈጠራል ማለት ነው? እዚህ ላይ የሚፈጠርልን እቲዝ ቦሮን አለ፣ ናይትሮጅን አለ፣ ሃይድሮጅን 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 ፍሎሪን 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 ይሄ ቦንድ ይፈጠርላቸው። ይሄ ኮርኔ ኮቫለንት ቦንድ ወይም ዴስ ቦንድ ይባላል። ሊዩስ አሲድ ሪአክት ዊዝ ሊዩስ ቤዝ ኢት ፎርምስ ኤ ኮርኔ ኮቫለንት ቦንድ። ከነዚህ በመነሳት እንግዲህ ሊዩስ አሲድ እና ሊዩስ ቤዝ ሪአክት ሲያደርጉ ምን ይፈጠራል የሚለውን በዚህ እናያለን ማለት ነው። እንግዲህ ሊዩስ ዴፊኒሽን ላይ ስንመጣ እንግዲህ ብሮስን ሎሪ ቤዞች በአብዛኛው ሃይድሮክሳይድ አዮንስ፣ አሞኒያ፣ ወተር በምናይበት ሰዓት እነዚህ ሊዩስ ቤዝ እንላቸዋለን። እነዚህ ሊዩስ ቤዞች በአብዛኛው ብሮስን ሎሪ ቤዝ ናቸው። እንግዲህ ሞሌኪውልስ ዛት ሃቭ ኤ ኔጌቲቭ ቻርጅ ስፒሺስ ሃቭ ኤክሰስ ኤሌክትሮን አላቸው። ኢትስ ኖን አስ ሊዩስ ቤዝ። ኔጌቲቭ ቻርጅ ናቸው ማለት ሲኤል ማይነስ ብለን ክሎሪን አዮን ብለን እናስቀምጥ። ይሄኛው ምን ሆኗል ማለት ነው? ሊዩስ ቤዝ ብለን እናስቀምጣለን ማለት ነው። ኤሌክትሮን ዲፊሽንሲ ያለባቸው ወይም ፖዚቲቭ ቻርጅ አለ ኤሌክትሮን ዲፊሽንሲ ያለባቸው ወይም ፖዚቲቭ ቻርጅ ያላቸው ምን ይባላሉ? ሊዩስ ቤዝ እንላቸዋለን። ለምሳሌ ሊዩስ ቤዝ የምንላቸው ይሄ ሊዩስ አሲድ የምንላቸው አይረን 2 ፕላስ ብዬ ባስቀምጥ 2 ኤሌክትሮን ሰጥቷል። ኦር ኮፐር 2 ፕላስ ብዬ ባስቀምጥ እነዚህ በምናይበት ሰዓት ዲፊሽንሲ ኦፍ ኤሌክትሮን ስላላቸው ምን እንላቸዋለን ማለት ነው? ሊዩስ አሲድ ብለን እናስቀምጣቸዋለን ማለት ነው። እንግዲህ ሊዩስ አሲድ ኢንክሉድ ሊያደርጋቸው የሚችሉት ኢፍ ዘ ሞለኪውልስ ዊዝ ዘ ሴንትራል አተም ቢሎው 8 ኤሌክትሮንስ ዳዝ ኖት ኦቤይ ኦክቴት ኦክቴትን የማያሟላ ከሆነ ወይም ዲፊሽንሲ ኦፍ ኤሌክትሮን ካለበት ምን እንለዋለን? ሊዩስ አሲድ ነው። ለምሳሌ BF3 ቦሮን ቴትራፍሎራይድ እንግዲህ 11ኛ ክፍል ላይ ስትማሩ ቦንድ ወይም ሞለኪውላር ፎርሙላቸውን ስታዩ ቦሮን አቶሚክ ነምበሩ 5 ነው፣ ቫላንስ 3 ነው። ሲደመር 7 በ3 21 አለን። በአጠቃላይ ስንት ኤሌክትሮን አላችሁ ማለት ነው? 24። ሴንተር ላይ ማን ይሆናል? ቦሮን ይሆናል። እዚህ ፍሎሪን 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 ስንት ኤሌክትሮን ተጠቀም? 6 ቀንሱ። ከዚህ 6 ስትቀንሱ ስንት ይቀረናል? 18። 18ቱ ለ6ቱ ከ3 ፔር በላይ አንሰጥም። 3 ፔር ዲሳር 3 ፔር ይሄ ተሰጥቶናል። 18 ዲፊሽንሲ ኦፍ ኤሌክትሮን አለው። ኦክቴትን ስለማያሟላ ሊዩስ አሲድ እንለዋለን ማለት ነው። እንግዲህ ሞለኪውልስ ኤክስፓንድድ የሚባሉት እንደገና ደግሞ አቫቭ ኦክቴት ነው። ለምሳሌ አቫቭ ኦክቴት ማለት PCl5 ቦሮን ቴትራ ፔንታክሎራይድ። ይሄ ፎስፎረስ ፔንታክሎራይድ ላይ ስንመጣ ፎስፎረስ አቶሚክ ነምበሩ 15 ነው። ቫላንስ ኤሌክትሮኑ 5 ነው። 5 ሲደመር 35 በአጠቃላይ ስንት አላችሁ? 40 ኤሌክትሮን አለን። ሴንተር ላይ ማን ይሆናል? ፎስፎረስ ዲሳር ክሎሪን 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 ክሎሪን። ይሄ ሴንተሩ ከ4 ፔር ኦፍ ኤሌክትሮን በላይ ስላለፈ ኤክስፓንድድ ኦክቴት ነው። ዚስ ነውን አስ ሊዩስ አሲድ እንላቸዋለን። ፖዚቲቭ አዮን ወይም ካታዮን ያልናቸው ለምሳሌ እነ ኮፐር 2 ፕላስ እነዚህ በምናይበት ሰዓት ፖዚቲቭ ቻርጅ ካላቸው እነዚህ በአጠቃላይ ምንድን ናቸው ማለት ነው? ሊዩስ አሲድ ብለን እናስቀምጣቸዋለን ማለት ነው። አይዴንቲፋይ ዘ ሊዩስ አሲድ ፎር ዘ ፎሎዊንግ ሪአክሽን። ይሄ ጥያቄ እንግዲህ ማትሪክ ላይ ያለ ጥያቄ ነው። በቀላሉ ይሄ ዲፊሽንሲ ኦፍ ኤሌክትሮን ስላለበት ይሄ ምን ሆና ማለት ነው? ሊዩስ አሲድ ይሆናል ማለት። ይሄ ሊዩስ አሲድ ከሆነ ይሄኛው ማለት ነው? ሊዩስ ቤዝ ይሆናል። አይዴንቲፋይ ዘ ሊዩስ አሲድ ስለተባለ ሊዩስ አሲዱ በቀጥታ BF3 ወይም ቦሮን ትራይ ፍሎራይድ ብለን እናስቀምጣለን ማለት ነው። ሊዩስ አሲድ ናቸው ማለት ዲፊሽንሲ ኦፍ ኤሌክትሮን አላቸው ማለት ነው። which one is a ሊዩስ አሲድ ካኖት ከተባል አሞኒያ ነው የሚሆነው። ዝመልሳችን ለምንድን ነው አሞኒያ የሚሆንበት? ሴንተሩ ላይ ሎን ፔር አለው። ሴንተሩ ላይ ሎን ፔር ካለው ሊዩስ ቤዝ ነው። ይሄን በምናይበት ሰዓት ፖዚቲቭ ቻርጅ ነው። ኢትስ ኤ ሊዩስ አሲድ። ይሄኛው ዲፊሽንሲ ኦፍ ኤሌክትሮን አለው። ኦክቴትን አያሟላም። ይሄ ማለት ቦሮን ሴንተር አድርገን ዚሳር ፍሎሪን 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 ኦክቴትን አያሟላም። ዲፊሽንሲ ኦፍ ኤሌክትሮን አለበት። አልሙኒየም ትራይክሎራይድም ኦክቴትን አያሟላም። እነዚህ በአጠቃላይ ሶስቱ ምንድናቸው ማለት ነው? ሊዩስ አሲድ ይሆናሉ። ይሄኛው ምን ይሆናል ማለት ነው? ሊዩስ ቤዝ ብለን እናስቀምጣለን ማለት ነው። which one of the following conjugate acid base pairs እንግዲህ የትኛው ነው ኮንጁጌት አሲድ ቤዝ ፔር የሆነው? ለምሳሌ የመጀመሪያው ኤ ላይ ስንመጣ ናይትሪክ አሲድ ከሆነ የዚህ ኮንጁጌት አሲድ ቤዝ ፔር ነው። ለምን? ናይትሪክ አሲድ ማለት HNO3 ነው። ይሄ አሲድ ከሆነ የዚህ ኮንጁጌት ቤዙ አንድ ሃይድሮጅን ሪሙቭ ማድረግ ነው። NO3 ማይነስ ነው። ይሄ ፔር መሆን ይችላሉ። እዝንቶሎ አሞኒያ ነው። ይሄናው ፔር ሄም ኮንጁጌት አሲድ ቤዝ ፔር መሆን ይችላል። እዝንቶሎ ሰልፈሪክ አሲድ አንድ ሃይድሮጅን ሪሊዝ ሲያደርግ ይሄ አሲድ ነው። ይሄኛው ኮንጁጌት ቤዝ ፔር መሆን ይችላል። እዚህ ላይ ስንመጡ ሃይድሮኒየም አዮንስ አለ። ይሄ መልስ ሊሆንልን አይችልም። ለምንድን ነው የማይሆነው? እዚህ H2O ሃይድሮኒየም አዮንስ ፕላስ ከሆነ ይሄ አሲድ ከሆነ የዚህ ኮንጁጌት ቤዝ ሊሆንልን የሚችለው H2O ብለን እናስቀምጣለን ማለት ነው። H2O ፕላስ እና ማይነስ ቢሆን ይጣፋሉ። እዚህ ላይ ይሄ ነበር መሆን የነበረበት። እዚህ ላይ ግን ያለው OH ብቻ ስለሆነ ይሄ መልስ አይሆንም ማለት ነው። ኮንጁጌት አሲድ ቤዝ ፔር መሆን አይችልም ማለት ነው። እሺ ቀጣይ ጥያቄ ላይ ስንመጣ አኮርዲንግ ቱ ዘ ብሮስን ሎሪ ቲዮሪ አሲድስ ካን ቢ ዲፋይን። እንግዲህ ብሮስን ሎሪ አሲዶች ምን ብሎ ነው ዲፋይን ያደርጋቸው? አሲድስ ሃቭ ኤ ፕሮቶን ዶነር ናቸው፣ ቤዝ ሃቭ ኤ ፕሮቶን አክሴፕተርስ ናቸው ብሎ አስቀምጦልናል። ከነሱ ስንመጣ ኤሌክትሮን ፔር አክሴፕተርስ ናቸው ያለን ማን ነው? ሊዩስ ነው።
ሉዊስ ዴፊኒሽን አሲዶች ምን አላቸው? ኤሌክትሮን ፔር አክሴፕተር ነው ያላቸው። ፕሮቶን ዶነር ናቸው። እንግዲህ ብሮስል ሎሪ አሲዶች ምንድን ናቸው ያለው? ኢትስ ኤ ፕሮቶን ዶነር ናቸው። ኢት ፕሮዱስ ሃይድሮጅን አዮን ኢን አኳየስ ሶሉሽን ነው ያለው። ኢት ፕሮዱስ ሃይድሮጅን አዮን ኢን አኳየስ ሶሉሽን ያለው ማን ነው? አሪኒየስ ነው። ፕሮቶን አክሴፕተር አይሆንም። ዘ ኮሬክት አንሰር ላይ እንግዲህ ስመጣ እንግዲህ ላይ ቢ ብሮስል ሎሪ አሲዶች ምንድን ናቸው? ዛ ፕሮቶን ዶነርስ ናቸው ብሎ አስቀምጦልናል ማለት ነው። እንግዲህ ካሁን ድረስ ያየናቸው ዴፊኒሽን ኦፍ አሲድ ኤንድ ቤዝ አይተናል። ከነዚህ ከዴፊኒሽን ኦፍ አሲድ ኤንድ ቤዝ ሶስት ነገሮችን መያዝ ይጠበቅባቸዋል። ለምሳሌ አሪኒዮስ ዴፊኒሽን ኦፍ አሲድ ኤንድ ቤዝ፣ ብሮስል ሎሪ ዴፊኒሽን ኦፍ አሲድ ኤንድ ቤዝ ኤንድ ሉዊስ ዴፊኒሽን ኦፍ አሲድ ኤንድ ቤዝ። እነዚህ ሶስት ነገሮች መለየት አለባቸው። እነዚህ ሶስት ነገሮች ምንድን ያስቀመጠልን? አሲድስ ሃቭ ኤ ፕሮቶን ዶነር ናቸው፣ ቤዝ ሃቭ ኤ ፕሮቶን አክሴፕተር ናቸው ብሏል። ማን? ብሮስል ሎሪ። ከዛ ሉዊስ ምን አለ? አሲድስ ሃቭ ኤሌክትሮን ፔር አክሴፕተር ናቸው፣ ቤዝ ሃቭ ኤሌክትሮን ፔር ዶነር ናቸው። ከዛ አሪኒየስ አለ አሲድስ ሃቭ ኤ ሰብስታንስ ዛት ሪሊዝ ሃይድሮጅን አዮን ኦር ሃይድሮኒየም አዮንስ ኢን አኳየስ ሶሉሽንስ አለልን። ቤዝ ሃቭ ኤ ሰብስታንስ ዛት ሪሊዝ ሃይድሮክሳይድ አዮን ኢን አኳየስ ሶሉሽንስ ብሎ አስቀመጡልን ማለት ነው። እነዚህ ሶስቱ እንግዲህ ዴፊኒሽን ኦፍ አሲድ ኤንድ ቤዝ ያልናቸው እነዚህ ናቸው። ከነዚህ በመነሳት እንግዲህ ኮንጁጌት አሲድ ማለት ምን ማለት ነው? ኮንጁጌት ቤዝ ማለት ምን ማለት ነው? ኮንጁጌት አሲድ ማለት ፕላስ ሃይድሮጅን ነው። ኮንጁጌት ቤዝ ማለት ማይነስ ሃይድሮጅን ነው። ኤቭሪ አሲድ ሃቭስ ኤ ኮንጁጌት ቤዝ፣ ኤቭሪ ቤዝ ሃቭስ ኤ ኮንጁጌት አሲድ ብለን አስቀምጦናል። እንግዲህ ከዛ በመቀጠል የምናየው ስትሬንግዝ ኦፍ ኮንጁጌት አሲድ ቤዝ ፔር ነው። ከነዚህ እንግዲህ በምናይበት ሰዓት ኢፍ ዘ አሲድ ኢዝ ስትሮንግ፣ አሲዱ ስትሮንግ ከሆነ ዘ ኮንጁጌት ቤዝ ኢዝ ዊክ፣ ኮንጁጌት ቤዙ እንደሚሆን ዊክ ነው። ለምሳሌ ስትሮንግ አሲድ እንውሰድ። ኤክሲኤል ዚስ አር ስትሮንግ አሲድ ኦር ሃይድሮክሎሪክ አሲድ ዘ ኮንጁጌት ቤዝ አር ሲኤል ማይነስ። ኢፍ ዘ አሲድስ አር ስትሮንግ ዚስ አር ስትሮንግ አሲድ ዚስ አር ዘ ኮንጁጌት ቤዝ ኢዝ ዊክ። ዘ አዘርስ ዘ ስትሮንገር ዘ ቤዝ ዘ ኮንጁጌት አሲድ ኢዝ ዊክ፣ ኮንጁጌት አሲዱ ደግሞ ዊክ ይሆናል። ለምሳሌ ስትሮንግ ቤዝ ሶዲየም ሃይድሮክሳይድ እንውሰድ። ሶዲየም ሃይድሮክሳይድ ዘ ኮንጁጌት ቤዝ እንግዲህ በምናይበት ሰዓት ወይም አንድ አሲድን ብትወስዱ ኮንጁጌት ቤዙና ኮንጁጌት አሲዱ ምንድን ነው? ከነዚህ በመነሳት አንድ ቤዝ ለምሳሌ ስትሮንግ የሆነ ቤዝ ይኖራል፣ ዊክ የሆነ ቤዝ ይኖራል። ኮንጁጌት አሲዳቸው ምንድን ናቸው? ፎር ኤግዛምፕልስ ስትሮንግ አሲድ ላይ ስትመጡ ኤክሴል ኢዝ ስትሮንግ አሲድ ዘ ኮንጁጌት ቤዝ ኢዝ ዊክ፣ ኢትስ ኤ ዊክ ቤዝ ይሆናል ማለት ነው። ለምሳሌ አሴቲክ አሲድ ዚስ አር አሴቲክ አሲድ ኢትስ ኤ ዊክ አሲድ ነው። ዊክ አሲድ ከሆነ ኮንጁጌት ቤዙ ምን ሆናል ማለት ነው? ስትሮንግ ይሆናል ማለት ነው። ይሄ አሴቲክ አሲድ ለምሳሌ CH3 COH ነው ብለናል። ይሄ ዊክ አሲድ ነው። የዚህ ኮንጁጌት ቤዙ ምን ይሆንላቸዋል? አንድ ሃይድሮጅን ሪሙቭ ማድረግ ነው ብለናል። ይሄ ነው። ይሄ ዊክ አሲድ ከሆነ የዚህ ኮንጁጌት ቤዙ ምን ይሆናል ማለት ነው? ስትሮንግ ይሆናል ማለት። እንግዲህ አሲዱ ስትሮንግ ከሆነ ኮንጁጌት ቤዙ ዊክ ይሆናል። ዊክ ቤዝ ከሆነ ኮንጁጌት አሲዱ ስትሮንግ ይሆናል ማለት ነው። እንግዲህ ስትሪንግዛቸውን በዚህ መሰረት ስናያቸው የሚያሳያቸው እንግዲህ ዲያግራሙ ለምሳሌ ኤክሴል ስትሮንግ አሲድ ነው። ኢትስ ኮንጁጌት ቤዙ ዊክ ይሆናል ማለት ነው። ዚስ አር ሰልፈሪክ አሲድ ኢትስ ኮንጁጌት ቤዙ ይሆንላቸዋል። ናይትሪክ አሲድ ኢትስ ኮንጁጌት ቤዝ። እነዚህ በምናይበት ሰዓት ስትሮንግ አሲድ ናቸው። እነዚህ ስትሮንግ አሲድ ከሆኑ ኮንጁጌት ቤዛቸው ዊክ ይሆናል ማለት ነው። እዛ አካባቢ ደግሞ ስንመጣቸው ዊክ ቤዞች ናቸው። እነዚህ ዊክ ቤዞችን በምናይበት ሰዓት ኮንጁጌት ቤዛቸው ደግሞ ምን ይሆናል ማለት ነው? ዊክ አሲዶች ናቸው። እነዚህ ዊክ አሲዶች ሲሆኑ ኮንጁጌት ቤዛቸው ምን ይሆናል ማለት ነው? እዚህ ላይ ስትሮንግ ይሆናል ማለት ነው። ይሄኛው በአብዛኛው ስትሮንግ እና በምናይበት ኢፍ ዘ አሲድስ ሃቭ ስትሮንግ ዘ ኮንጁጌት ቤዝ አር ዊክ ብለን እናስቀምጣለን ማለት ነው። እንግዲህ አውቶ አዮናይዜሽን ወይም ሰልፍ አዮናይዜሽን ማለት ምን ማለት ነው? እንግዲህ አውቶ አዮናይዜሽን የምንለው ወይም ሰልፍ አዮናይዜሽን የምንለው ኢት ኢዝ ዘ ሪአክሽን ቢትዊን ቱ አይደንቲካል ኒውትራል ሞለኪውልስ ስፔሻሊ ኢን ኤ ሶሉሽን ቱ ፕሮዲውስ አናየን ኤንድ ካታይን። አናየን የሚባለው ኔጌቲቭ ቻርጅ ነው። ካታይን የሚባለው ኢትስ ኤ ፖዘቲቭ ቻርጅ ነው። ሁለት አይዴንቲካል የሆኑ ኒውትራል ሞለኪውል ፎር ኤግዛምፕል ወተር ብትወስዱ ወተር ሳር ኤን ኒውትራል ሲሳር ኤችቶ ፕላስ ኤችቶ ብናደርግ እዚህ ላይ ምን ይፈጠርላቸዋል? እዚህ ላይ እዚህ አንደኛ ሰጥና ሃይድሮኒየም አዮን ይፈጠርላቸዋል። ሃይድሮኒየም አዮንስ ፕላስ ኦኤች ማይነስ። ከነሱ ስንመጣ እንግዲህ ውሃ አንደኛው ውሃ ቢሃቭ ሳፍ አሲድ ኤንድ ዘ አዘር ሳፍ ቤዝ ይሆናል ማለት ነው። አንደኛው የውሃ ሞለኪውል እንደ አሲድ አክት ሲያደርግ አንደኛው እንደ ቤዝ አክት የሚያደርግ ከሆነ ምን እንለዋለን ማለት ነው? አውቶ አዮናይዜሽን ወይም ሰልፍ አዮናይዜሽን እንላቸዋለን ማለት ነው። እንግዲህ ከነዚህ በመነሳት ቱ አይደንቲካል ኒውትራል ሞለኪውልስ ስፔሻሊ ዘ ሶሉሽን ዛት ፕሮዲውስ አናየን ኤንድ ካታየን ብለን እናስቀምጣለን ማለት ነው። አናየን የምንላቸው ኢትስ ኤ ኔጌቲቭ ቻርጅ ናቸው። ካታየን የምንላቸው ኢትስ ኤ ፖዚቲቭ ቻርጅ ናቸው። እንግዲህ ዋተር ሞለኪውልን በምናይበት ሰዓት ቢሃቫስ አሲድ አለ ኢትስ ዶኔቲንግ ኤ ፕሮቶን ይሰጠናል። ዛዘርስ ወተር ሞለኪውልስ አር ቢሃቭ ሳፍ ኤ ቤዝ ኢት አክሴፕት ፕሮቶን ዚስ ስፔሺስ ኖናስ አውቶ አዮናይዜሽን ኦር ሰልፍ አዮናይዜሽን እንላለን ማለት ነው። ለምሳሌ አውቶ አዮናይዜሽን ወይም ሰልፍ አዮናይዜሽን ከሚያካሂዱ ውስጥ የመጀመሪያው ውሃ ነው።
ከዛ አሞኒያ ነው NH3 ሞለኪውል። እነዚህ አውቶ አዮናይዜሽን ወይም ሰልፍ አዮናይዜሽን አንደኛው እንደ ዶነር አንደኛው እንደ አክሴፕተርስ የምንጠቀምባቸው ነው። ከዛ አምፊፕሮቲክ ስፒሺስ ዋት ኢዝ አምፊፕሮቲክ ስፒሺስ? እንግዲህ አምፊፕሮቲክ ስፒሺስ ላይ በምናይበት ሰዓት ሞለኪውልስ ኦር አዮንስ ካን አይዘር ዶኔት ኦር አክሴፕት ኤ ፕሮቶን ዲፔንዲንግ ኦን ዘ ሪአክታንት ዚስ ኖውን አስ አምፊፕሮቲክ ስፒሺስ እናቸዋለን። እነዚህ አምፊፕሮቲክ ስፒሺስ የምንላቸው አዮናይዜብል የሆነ ሃይድሮጅን አዮን የያዙ ማለት ነው። እንግዲህ እዚህ ላይ አይዘር ዶኔት ኦር አክሴፕት ፕሮቶን የሚያደርጉ ከሆነ molecules or ions can either donate or accept a proton. This is known as amphiprotic species እናቸዋለን። ለምሳሌ አሞኒያን ብትወስዱ react with waters ionizable hydrogen ion ያላቸው ናቸው። እነዚህ በአጠቃላይ ምንድናቸው ማለት ነው? amphiprotic species እናቸዋለን። ለምሳሌ HSO4- these are amphiprotic species እንላቸዋለን or H2SO4-። እነዚህ በምናይበት ሰዓት አምፊፕሮቲክ ስፒሺስ ብለን እናስቀምጣቸዋለን። እነዚህ አምፊፕሮቲክ ስፒሺስ በምናይበት ሰዓት አዮናይዜብል የሆነ ሃይድሮጅን የያዘ ለምሳሌ ዋተር ሞለኪውልስ፣ አሞኒያ፣ ባይፈንክሽናል ግሩፕ እነዚህ በምናይበት ሰዓት አምፊፕሮቲክ ስፒሺስ እንላቸዋለን። እንግዲህ ለምሳሌ ይህን ጥያቄ which one of the following is not amphiprotic species ነው የተባለው። እንግዲህ አምፊፕሮቲክ ስፒሺስ የምንላቸው አዮናይዜብል የሆነ ሃይድሮጅን አዮን these are amphiprotic species. this also amphiprotic species. these are amphiprotic ይሄኛው ፕላስ ስለሆነ ኤሌክትሮን ዲፊሸንሲ ያለበት is not amphiprotic species ብለን እናስቀምጣለን ማለት ነው።